ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ እቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ በስፋት አተኩራለሁ። በዛሬ ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው የሳውዲ መንግስት ሶስት ሀገራትን የሚያስተሳስርና የቀይ ባህር ካርጎ አገልግሎትን እጅግ የሚያቀላጥፍ መስመር መዘርጋቱ ተሰምቷል። ሳውዲ ይህን መስመር ስትዘረጋ ታዲያ የኢትዮጵያ ጎረቤት ሀገር የሆነችው ጅቡቲንም አካታታለች። ሳውዲ የምትዘረጋው ይህ መስመር በውስጡ ምን ያካትታል? ያለው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተጠቃሚነት፣ ከዛም በተጨማሪ ደግሞ በአፍሪካ ቀንድ የጂኦፖለቲክስ ሁኔታ ላይ ምን ተጽዕኖ ሊፈጥር ይችላል በሚለው ጉዳይ ላይ ሰፋ ያለ ቆይታን እናደርጋለን። ሁለተኛው ቆይታችን የሚሆነው በሱዳን የእርስ በርስ ጦርነት ላይ የፈጥኖ ደራሽ ኃይሉን የጦር መሳሪያ በማስታጠቅና የተለያዩ ድጋፎችን በማድረግ በተደጋጋሚ ስሟ እየተነሳችው የምትገኘው የተባበሩት አረብ ኤምሬት ጋር የሱዳን ጦር መሪ ጀነራል አልቡርሃን ሊነጋገሩ ነው የሚሉ መረጃዎች ዓለም አቀፍ ሚዲያ ምንጮችን ጨምሮ እያራገቡት ይገኛሉ። ምንም እንኳን ዓለም አቀፍ የሚዲያ ተቋማት ጀነራል አልቡርሃን ከተባበሩት አረብ ኤምሬት ባለስልጣናት ጋር ሊመክሩ ነው የሚል መረጃ ቢያሰራጩም ጀነራሉ ግን በዚህ ጉዳይ ላይ የራሳቸውን ውሳኔ አሳልፈዋል። ከሱዳን የተሰማው ጉዳይ ምንድነው? ጀነራል አልቡርሃንስ ምን አሉ? በሚለው ጉዳይ ላይ መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጋበዝናችሁ። ቀጥታ ወደ ፕሮግራሙ ተሻገርኩ። አብራችሁ ቆዩ። የመካከለኛው ምስራቅ ጦርነት መፈጠር ከዛ ደግሞ በአፍሪካ ቀንድ ያለው ጂኦፖለቲካዊ ሁኔታ እየተጠናከረ ወደ ውጥረት እያመራ ባለበት በዚህ ወቅት ላይ የተለያዩ ሀገራት ወይም ደግሞ የተለያዩ መንግስታት ይህንን ሁኔታ በበላይነት ለመዘወር ጥረቶችን እያደረጉ የተለያዩ ሜጋ ፕሮጀክቶችን በአፍሪካ ቀንድ ከሚገኙ ሀገራት ጋር በጋራ ለመስራት እንዲሁም እርስ በርሳቸው ለመጣመር ጥረቶችን እያደረጉ ይገኛሉ። ታዲያ በቀይ ባህር ዙሪያና በሌሎች ፖለቲካዊ ጂኦፖለቲክሳዊ ውጥረቶች መካከል ከፍተኛ የሚባል ትንቅንቅ ውስጥ ያሉት ሳውዲ አረቢያና የተባበሩት አረብ ኤምሬት የዚህ ፉክክር አካል ሆነው ቀጥለዋል። የሳውዲ መንግስት በአፍሪካ ቀንድ ከሚገኙ ሀገራት እንደ ጅቡቲ ከዛም በተጨማሪ ደግሞ ከኢትዮጵያ ጋር ያለው የሁለትዮሽ ግንኙነት እጅግ ጠንካራ እንደሆነ የሚታወቅ ሲሆን አሁን ላይ ሳውዲ በቀይ ባህር ላይ ያሉ የካርጎ እንቅስቃሴዎችን ወይም ደግሞ የተለያዩ ዳይቨርሲፋይድ የሆኑ የኢኮኖሚክ ወይም ደግሞ የኢኮኖሚ ስትራቴጂዎችን አጠናክራ በ2030 ላይ ልታሳካው ያቋቋማቻቸውን ወይም ደግሞ ያቀደቻቸውን የኢኮኖሚ ግቦቿን ለማሳካት በምታደርገው ጥረት ላይ ጅቡቲን፣ ኦማን እና ሳውዲ አረቢያን ሊያገናኝ የሚችል የሩት ሊንክ ፈጥራለች። የሶስትዮሽ ግንኙነታቸውን አጠናክሮ በእነዚህ ሶስት ሀገራት መካከል የሬድሲ ካርጎ አገልግሎቶችን ይበልጥ የሚያቀላጥፍና ይበልጥ የሚያስተሳስር የሶስትዮሽ ጥምረትን መፍጠሯ ነው የተሰማው። እንግዲህ ሳውዲ ይህን ውሳኔ ከመወሰኗ በፊት ለምን ጅቡቲን ተመራጭ አደረገቻት ስንል ጅቡቲ በአፍሪካ ቀንድ ከሚገኙ ስትራቴጂካዊ ሀገራት መካከል ቀዳሚ ነች። ከዛ በተጨማሪ ደግሞ የሀያላን ሀገራት የጦር ቤዛቸውን የገነቡባት ሀገር ነች። በአፍሪካ ቀንድ ከሚገኙ አሁን ላይ ካሉ ስትራቴጂካዊ የሚባሉ ወደቦች ያላት ወይም ደግሞ ወደ ቀይ ባህር መዳረሻ ያላቸው ሀገራት መካከል ራስ ገዟ ሶማሌላንድ፣ ጅቡቲና የኤርትራ ምጽዋና አሰብ ወደብ ቀዳሚ ተጠቃሽ ናቸው። ስለዚህ አሁን ባለው ሁኔታ የጅቡቲው ፕሬዚዳንት እስማኤል ኦማር ጊሌ ስድስተኛው ሀገራዊ ምርጫን አሸንፈው ፕሬዚደንት ሆነው ከተሾሙበት ጊዜ ጀምሮ እየተጠናከረ የመጣው የኢኮኖሚ ትስስር የመፍጠር ፍላጎታቸውን የሚያሳካ ዕቅድ እንግዲህ ሳውዲ አረቢያ ይዛለች። ሳውዲ አረቢያ የሳውዲ መንግስትን ደን ደግሞ ኦማን ከዛ ደግሞ ጅቡቲን የገልፍና የሬድሲን ለሁለት ማጣመር የሚችል የካርጎ ሩት ነው የፈጠረችው። በዚህ ደግሞ ጅቡቲ ብቻ ሳይሆን ተጠቃሚ የምትሆነው በጅቡቲ ወደቦች በመጠቀም ወይም ደግሞ በአፍሪካ ቀንድ ላይ ባለው አሁናዊ ሁኔታ ከጅቡቲ ጋር ጠንካራ የሚባል የኢኮኖሚና ፖለቲካዊ ጥምረት እየፈጠረች ያለችው ኢትዮጵያም የዚህ አገልግሎት ተጠቃሚ ትሆናለች። ምክንያቱም ከሳውዲና ከኢትዮጵያ መካከል ያለው የሁለትዮሽ የንግድ ትስስር የሚታወቅ ነው። ኢትዮጵያ ከገልፍ ሀገራት ጋር ያላት የሁለትዮሽ ግንኙነት የሚታወቅ ነው። ስለዚህ የገልፍ ሪጅኖችና የቀይ ባህር ቀጠና ላይ ያሉ ሀገራት በጋራ በመሆን እነዚህን ሀገራት የሚያስተሳስር ሊንኩ ደግሞ ይበልጥ በኦማን በጅቡቲና በሳውዲ መካከል የሆነ የካርጎ ወይም ደግሞ የሪጂናል ሎጂስቲክ ማዕከል መሆን የሚችል አገልግሎት የሚገኝበት መስመር ሳውዲ መዘርጋቷ ያለው ጥቅም በእነዚህ ሶስት ሀገራት ብቻ የሚቀር ሳይሆን በቀጠናው ላይ ለሚገኙት ለእንደ ኢትዮጵያ ላሉ ሀገራት እንዲሁም ደግሞ ሌሎች ለማደግ ለሚፈልጉ ሀገራት በኢኮኖሚ እንዲጠነክሩ ዲፕሎማሲያዊ
ጥምረታቸውን አጠናክረው ጫናዎችን መፍጠር የሚችሉባቸውን መንገዶች የሚያመቻች ነው። ስለዚህ ሳውዲ አረቢያ ይህንን ሊንኬጅ ወይም ደግሞ ይህን ትስስር ስትፈጥር የዚህ ትስስር ዋነኛ ማጠንጠኛ የካርጎ ትራንስፖርት ወይም ደግሞ በቀይ ባህር ላይ ያለውን የካርጎ እንቅስቃሴን ለማቃለልና ከፍተኛ ገቢን አግኝታ ማዕከል ቁንጮ ለመሆን የምታደርገው ጥረት እንደሆነ እየተነገረ ነው። ስለዚህ ከገልፍ ሪጅኑ ጋር በኦማን በኩል ደግሞ በቀይ ባህር በኩል ከጅቡቲ ጋር ተጣምራ የሶስትዮሽ ግንኙነታቸውን አጣምረው ይህን ፕሮጀክት እውን ያደርጉታል። የፕሮጀክቱ አጠቃላይ ሀሳብ ወይም ደግሞ ፕሮጀክቱ ምን ያካትታል የሚለውን ደግሞ እነግራቸዋለሁ። አሁን ሳውዲ ይፋ አድርጋ ወይም ደግሞ ሳውዲ እነዚህን ሀገራት በማያያዝ ይፋ ያደረገችው የሬድ ሲ ኤክስፕረስ የሚባል መንገድ ነው። በዚህ ደግሞ ኮንቴነር ሺፒንግ ሰርቪስ ይበልጥ እንዲሳለጥና በዓለም ላይ ጫና እየፈጠሩ ያሉ የኮንቴነር ሺፒንግ ሰርቪሶች አለመሻሻሎችን ወደ ዘመናዊ መንገድ በመቀየር እነዚህን ዘመናዊነትን አላብሳ የተለያዩ ሀገራት ወደቦችን የጅቡቲ ወደቦችን ጭምር የማስተሳሰር ስራን የሰራችው ሳውዲ ማንን አያይዛለች ካለን የሳውዲ የፖርት አውቶሪቲ ወይም ደግሞ የሳውዲ የወደቦች ባለስልጣን ከኪንግ ፋሃድ ኢንዱስትሪያል ካርጎ ትራንዚት ከሚባል እንትን ጋር የተያያዘ ነው። ያቡ የሚገኘው የኪንግ ፋሃድ እንትን ነው ኢንዱስትሪያል ፖርት ጋር የሚያያዝ ነው። ደግሞ ኢጅፕት አኒሶካን ፖርት የግብፁን ኤኒሶካን የተባለውን ወደብም ያቀፈ ነው። ደግሞ ጆርደን ላይ የሚገኘውን አካባ ፖርትን ያያያዘ ነው። አስቡት፣ ይመጣል ከሳውዲ የግብፅ ወደብን ይይዛል፣ ከዛ ደግሞ የጆርዳንን ወደብ ይይዛል፣ ደግሞ ኦማን የሚገኘውን ሳላ የተባለውን ፖርትን የሚያቀፈ ነው። እነዚህ 4 ወደቦችን አስሯል። የመጨረሻው የወደብ መዳረሻ የጅቡቲ ወደብ ነው። ስለዚህ እነዚህ 5 የሚሆኑ ወደቦችን በአንድ ላይ በማጣመር ሳውዲ የኮንቴነር ሰርቪስ ወይም ደግሞ የተንሰራፈፈ ዘመናዊ የተለያዩ ሎጂስቲኮች የተሟላለት 5 ወደቦችን የሚያጣምር የሬድ ሲ ኤክስፕረስ የሆነ ሊንክ ነው ለመፍጠር እንቅስቃሴ እያደረገች ያለችው። የነዚህ መፈጠርን ተከትሎ ደግሞ የገልፍ ኒውስ እና የአረብ ኒውስ ሚዲያ ተቋማት የሳውዲን አጠቃላይ የቀይ ባህር እንቅስቃሴ አጉልተው እያሳዩ ነው ያሉት። ሳውዲ በቀይ ባህር ላይ እያደረገች ያለችው እንቅስቃሴ፣ በቀይ ባህር ላይ እያደረገች ያለችው ጥረቶች፣ የነዚህ ወደቦች አንድ ላይ መጣመር ምላሻቸው በቀጠናው ላይ ሳውዲ ያላትን ፍላጎት በይፋ ያረጋገጠ፣ ከዛ በተጨማሪ ደግሞ ሳውዲ የአሰብ ወደብን ተጠቅማ ልማት ታለማለች፣ በኢትዮጵያና በሳውዲ መካከል ያለውን ግንኙነት እናፈርሰዋለን ወይም ደግሞ እናላለዋለን ብለው ቀመሮችን ሲያወጡ ለነበሩት ለግብፅና ለኤርትራ ጭምር መልስ የሰጠ ነው። ከዚህ በፊት ሳውዲ ምን አድርጋለች? የግብፅና የኤርትራ መንግስት ባለስልጣናት አስመራ ላይ ቁጭ ብለው ሲመካከሩ ወይ ደግሞ አስመራ ላይ የሁለትዮሽ ግንኙነት ሲያደርጉ ሳውዲ የውጭ ጉዳይ ሚኒስተር ምክትሏን ልክ አዲስ አበባ ላይ ከኢትዮጵያ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ጋር ምክክር ተደርጓል። እነዚህ ሁሉ የሚያሳዩት እነዚህ ሁሉ የሚያመላክቱት በሳውዲና በኢትዮጵያ መካከል እየተጠናከረ የመጣውን የሁለትዮሽ ግንኙነት ነው። ስለዚህ አሁን ባለው ሁኔታ ኢትዮጵያ ወደብ የላትም፣ ወደብ የሚያዳርስ የባህር በር የላትም። እነዚህ ባለመኖሩ ሳውዲ ልትጠቀም የምችለው አማራጮችን ነው። አማራጮችን ስትመለከት ደግሞ በኤርትራ በኩል ያለው አስቻይ አይደለም። አሁን ባለው ሁኔታ በኢትዮጵያና በኤርትራ መካከል ያለው ጉዳይ እስኪለይለት ድረስ በሱዳን በኩል ያለውን ስናየው ሱዳን የተረጋጋ ነገር የላትም፣ በእርስ በርስ ጦርነት እየታመሰች ነው። ስለዚህ ሳውዲ ኢትዮጵያ ጋር ጠንካራ የሚባል ግንኙነት እየፈጠረች ላለችው ኢትዮጵያ በቀይ ባህር ላይ በጅቡቲ በኩል እያሳየች ላለችው ዝግጁነት መነሻ አድርጋ የጅቡቲ ወደቦችን በመጠቀም ይህንን የሬድ ሲ ኤክስፕረስን ዘመናዊ አድርጋ ለመሄድ እያደረገች ያለችው ጥረት ኢትዮጵያን ግምት ውስጥ ያስገባ ነው። የጆርዳን፣ የኦማን፣ የግብፅ፣ የጅቡቲና የራሷን የሳውዲን 5 ወደቦችን አስተሳስራ ሃይሊ ዘመናዊ የሆነ ከፍተኛ የሚባል የካርጎ ትራንስፖርቴሽን የሚደረግበት የኮንቴነር ሺፒንግ ትስስርን የምትፈጥርበት አጋጣሚን የፈጠረላት ነው። እነዚህ ነገሮች ምንድነው ጥቅማቸው ወይም ደግሞ ለምንድነው የተገነቡት የሚለው ሌላኛው ጥያቄ ነው። ሳውዲ ይህንን እቅድ ይዛ ስትመጣ እነዚህን 5 ወደቦችን አንድ ላይ ስታስተሳሰር የመጀመሪያው ነገር የኢምፖርት ወይም ደግሞ ኢምፕሩቭ የሚደረገው የሎጂስቲክ አቅምን ነው። አሁን ላይ ባለ መካከለኛው ምስራቅ ጦርነት ደግሞ ባሉ በተለዋዋጭ በሆኑ ጂኦፖለቲክሱ ምክንያት የሎጂስቲክ ኤፊሽንሲው እየቀነሰ ነው የመጣው። ስለዚህ ሳውዲ እነዚህን 5 ወደቦችን አያይዛ
የምትፈጥረው የሁለትዮሽ ጥምረት የሶስትዮሽ ጥምረት ከኦማን እስከ ጅቡቲ የምትዘረጋው ትብብር የሎጂስቲክ ኤፊሽንሲን የሚጨምር ነው። ደን ደግሞ ከሎጂስቲክ ኤፊሽንሲ በተጨማሪ የካርጎ ሰዓትን ይቀንሳል። ይሄ ማለት በሳውዲ በምትዘረጋው መስመር ተጠቅሞ ጅቡቲ የሚመጡ የትኛውም የካርጎ መርከቦች በምንም አይነት ሁኔታ በምንም አይነት አጋጣሚ ከፍተኛ የሚባል ወጪ እንዳይወጣባቸው፣ ክፍያዎች እንዳይንዛዙባቸው፣ ቀኖች በተቆጠሩ ቁጥር የምንከፍለውን ክፍያ ለመቀነስ የሚያስችል ነው። ጊዜንም ገንዘብንም እንዲቆጠብ የሚደረግ ነው። ስለዚህ ዝቅተኛ የሆነ የትራንስፖርት ዋጋ እንዲወጣ ያደርገዋል በካርጎ አገልግሎቱ ላይ። ደን ደግሞ የተጓተተ የተባለ የካርጎ ቆይታ እንዳይኖር ያደርጋል። ስለዚህ የሳውዲ መንግስት አሁን ላይ ባለው ሁኔታ ከነዳጅ ሀብት በተጨማሪ ሌሎች ቀጠናው ላይ ሊያቀርባቸው የሚገቡ የገበያ ምርቶችን ጭምር በማቅረብ በዓለም አቀፍ ደረጃ ከፍተኛ የሚባል የኢኮኖሚ ተጠቃሚነትን ማረጋገጥ የሚቻልባቸውን ትስስሮችን የሚፈጠር ነው። ይሄ ማለት 95% በላይ የሚሆነው የወደብ እንቅስቃሴዋን ጅቡቲ ላይ ቤዝድ ያደረገችው ኢትዮጵያ ከሳውዲ የምታመጣቸው በኦማን በኩል የሚያልፉ በገልፍ ሪጅን እና በቀይ ባህር ቀጠና ላይ የሚደረጉ የንግድ ልውውጦች የካርጎ እንቅስቃሴዎች ጊዜ እንዳይፈጅባቸው ከፍተኛ የሚባል ገንዘብ እንዳናወጣ የትራንስፖርቴሽን ክፍያችን እንዳይጨምር የሚያደርግ ነው። ስለዚህ ሳውዲ ከኢትዮጵያ ጋር ያላት ግንኙነት የሁለትዮሽ ግንኙነት ከመሆን ካለፈ በተጨማሪም ሳውዲ የኢትዮጵያን ተጠቃሚነት ያረጋገጡ ኢትዮጵያን በይፋ የሚያስጠቀሙ የሁለትዮሽ ጥምረቶችን እየፈጠረች ያለችው 5 ወደቦችን አስተሳስሮ የገልፍና የሬድሲ መዳረሻዎችን አጣምሮ የትራንስፖርት ወጪ መቀነስ፣ የካርጎ አገልግሎቱን ማስተካከል፣ ዘመናዊና ማላበስ ቀላል የሚባል እንቅስቃሴ አይደለም። ስለዚህ በዚህ ውስጥ ኢትዮጵያ የምታገኘውን ጥቅም ጅቡቲ ከምታገኘው ጥቅም የማይተናነስ ነው የሚሆነው። በቀጣይ ደግሞ ኢትዮጵያ ወደ ቀይ ባህር ስትገባ የራሷ ወደቦች ሲኖሯት ሳውዲ ይህንን እቅድ ከኢትዮጵያ ጋር ጭምር የማስፋት አይነት እርምጃዎችን ላታደርግ እንደምትችል ተስፋ የሰጠ ጉዳይ ነው። ስለዚህ ሳውዲ በተለያዩ አማራጭ መንገዶች እያደረገች ያለችው እንቅስቃሴ ከኢትዮጵያ ጋር የሚገናኙ መሆናቸው ለነ ግብፅና ለነ ኤርትራ እንቅልፍ የሚነሳ ብቻ ሳይሆን ከሳውዲ ጋር እያደረጉት ያሉትን ግንኙነት አገራዊ ጉዳዮቻቸው ላይ ብቻ እንዲያተኩሩ የኢትዮጵያን አጀንዳ ዳግም በሳውዲ ፊት እንዳያነሱ የሚያደርጋቸው ነው። ስለዚህ ቀይ ባህር ጉዳዩን ለኢትዮጵያ በቀጥታ ወደቡን በእጇ የምታስገባበት የባህር በር የምታገኝበትን አማራጭ የምታገኝ ከሆነና ደን ደግሞ ወደ ቀይ ባህር የምትገባ ከሆነ እንደነዚህ አይነት ጥቅሞችን በማግኘት ጭምር በዓለም ኢኮኖሚ ላይ የራሷ ሚና ለመጫወት የራሷን አሻራ ለማሳረፍ የሚያስችላት ጉዳይ ነው። ስለዚህ ሳውዲ የጀመረችው እንቅስቃሴ እሳየው ይቀጥል የሚባል ነው። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ሁለተኛው አጀንዳም ተሻገርኩኝ። ሁለተኛው አጀንዳችን በአፍሪካ ቀንድ ላይ ያለውን ጂኦፖለቲካዊ ውጥረት ይበልጥ የሚያባብስ ግን ደግሞ እነ ግብፅና እነ ኤርትራ ይህን ጦርነት በመጠቀም ኢትዮጵያ ላይ ጥቃት ለመፈጸም የሚያደርጉት ጥረት የሚያጠናክርና ለእነሱ ያላቸውን እድል የሚያሰፋ አይነት ሰፊ ምህዳር የከፈተው የሱዳን የእርስ በርስ ጦርነት ላይ የጀነራል አልቡርሃን መንግስት ወይም ደግሞ የሱዳን ጦር መሪው ጀነራል አልቡርሃን በተደጋጋሚ የተባበሩት አረብ ኤምሬት የሱዳን ፈጥኖ ደራሽ ኃይልን እየደገፈች ነው። ለጦርነቱ መባባስ ወይም ደግሞ ለመቋጨት የተባበሩት አረብ ኤምሬት ሚናዋ ትልቅ ነው የሚሉ ክሶችን ያቀርባሉ፣ አቤቱታዎችን ያቀርባሉ። ይህን ተከትሎ አስተያየት ሰጪዎች ብቻ ሳይሆኑ የተለያዩ ሀገራትም በዚህ ጉዳይ ላይ ሀገራት ጣልቃ እየገቡ መሆኑን አሜሪካን ጨምሮ በመግለጫቸው አትተዋል። ታዲያ አሁን ላይ ባለው ሁኔታ የሱዳን የእርስ በርስ ጦርነት እንዲቋጭ ብዙዎች ፍላጎታቸውን እያሳዩ ሲሆን ጀነራል አልቡርሃን የእርስ በርስ ግጭቱን ለመፍታት በሚደረገው ጥረት ላይ ከተባበሩት አረብ ኤምሬት ጋር ቀድመው መደራደር ወይም ደግሞ መነጋገር አለባቸው፣ የሁለትዮሽ መግባባት መፈጠር አለበት ያለችው ኦማን የተባበሩት አረብ ኤምሬትን ከጀነራል አልቡርሃን ጋር ለማግባባት የውይይት መንገዶችን ለመክፈት ጥረቶችን እያደረገች ነው ያለችው። አሁን ላይ ኦማን አሸማጋይ ሆና በጀነራል አልቡርሃን የሚመራው የሱዳን ጦርንና የተባበሩት አረብ ኤምሬትን አሸማግላለሁ ብላ የተለያዩ እንቅስቃሴዎችን እያደረገች ነው የተባለ መረጃዎች እየወጡ ባሉበት በዚህ ወቅት ላይ ጀነራል አልቡርሃን ሳውዲ አረቢያ፣ ኦማን፣ ጆርዳን፣ ግብፅ፣ ሌሎች ሀገራት የሁለትዮሽ ግንኙነትን ለመፍጠር ፖለቲካዊ ይዘት ያላቸው ወታደራዊ ጥምረትን የሚፈጥሩ ጉዞዎችን እያደረጉ ይገኛሉ። ግን ደግሞ በፈጥኖ ደራሽ ኃይሉ ተይዘው የነበሩ ቦታዎችን ስትራቴጂካዊ የሚባሉ አካባቢዎችን ጭምር ዳግም በእጃቸው ለማስገባት ጥረቶች እያደረጉ ይገኛሉ። ስለዚህ እነዚህ ባሉበት ሁኔታ ላይ ጀነራል አልቡርሃን ግጭቱን ለመፍታት ወይም ደግሞ የሱዳን ጦር በፈጥኖ ደራሽ ኃይሉ ላይ ብልጫ ለመውሰድ የተባበሩት አረብ ኤምሬት ሚና ወይም ደግሞ ድጋፍ እንዲቆም ፍላጎት አላቸው
ናቸው የሚሉ መረጃዎች ሲወጡ ጀነራል አልቡርሃን ከተባበሩት አረብ ኤሚሬት ጋር ቁጭ ብለው ሊነጋገሩ ነው የሚል መረጃዎች ከአረቡ ዓለማት እየተሰሙ ነው ያሉት። ጀነራል አልቡርሃን ከተባበሩት አረብ ኤሚሬት ጋር ቁጭ ብለው ሊነጋገሩ ነው ወይም ደግሞ ድርድር ሊጀመር ነው። በዚህ ደግሞ ባህሬን፣ ኦማን የራሷን የሆነ የእነዚህን ሀገራት የማስታረቅ ሚናዋን ትጫወታለች ወይም ደግሞ ትወጣለች ተብሎ እየተጠበቀ ባለበት በዚህ ወቅት ላይ ባህሬን በኩልም ሆነ በሌሎች ሀገራት በሱዳን መንግስት በኩል ምንም ባልተባለበት ሁኔታ ላይ የሚዲያ ኃይሎች የተባበሩት አረብ ኤሚሬት ጋር ድርድር ሊደረግ ነው ሲሉ ጀነራል አልቡርሃን ጨምሮ ሌሎች የሱዳን ባለስልጣናት ከተባበሩት አረብ ኤሚሬት ጋር ድርድር ላይ እንቀመጣለን ወይም ደግሞ እንነጋገራለን የሚል መግለጫ በእኛ በኩል አላወጣንም። ድርድር የሚባል ሀሳብ የለም፣ ለመነጋገርም ዝግጁ ነን የሚል ነገሮችን አላደረግንም። ስለዚህ በየት በኩል ነው ሊነጋገሩ ነው ብላችሁ የምታሰሩት በማለት እንግዲህ ከተባበሩት አረብ ኤሚሬት ጋር እደራደራለሁ ሲሉ የነበሩት ጀነራሉ አሁን ላይ ደግሞ አንደራደርም የሚል ሀሳብ አስቀምጠዋል። አሁን የእነዚህ ሀገራት መደራደር አለመደራደር ብቻ ሳይሆን የሱዳኑ መሪ ጀነራል አልቡርሃንን ግብጽና ኤርትራ እንደሚደግፏቸው የታወቀ ነው። ግብጽና ኤርትራ በጀነራል አልቡርሃን መካከልና በተባበሩት አረብ ኤሚሬት መካከል እርቅ ከተፈጠረና ሁለቱ ኃይሎች የሚግባቡ ከሆነ እነሱ የተባበሩት አረብ ኤሚሬትን የኢትዮጵያ ተባባሪ ናት ወይም ደግሞ በተባበሩት አረብ ኤሚሬት ድጋፍ ለኢትዮጵያ የቆመችው በማለት ኢትዮጵያ ላይ የሚከፍቱትን የተለያዩ ዘመቻዎችን ተከትሎ የተባበሩት አረብ ኤሚሬትና ሱዳን እርቅ የሚፈጥሩ ከሆነ በኢትዮጵያ ድንበሮች ላይ ሊፈጽሟቸው የሚችሉ ጥቃቶች ሱዳንን በመጠቀም ኢትዮጵያ ላይ እያሴሩት ያለው ሴራ ሁሉ ፈራሽ መሆኑን በመረዳታቸው ጀነራል አልቡርሃን ከተባበሩት አረብ ኤሚሬት ጋር ቁጭ ብለው እንዲመካከሩ አይፈልግም። ከተቻለ ደግሞ የፈጥኖ ደራሽ ኃይሉን በጦር አሸንፎ ሙሉ ሱዳን እንዲቆጣጠር ካላቸው ፍላጎት አንጻር ይህንን ውይይት አይፈልጉትም። ወደ ደግሞ የሰላም ንግግሮች እንዲደረጉ አይፈልጉም። ስለዚህ እነዚህ ኃይሎች ይህን ንግግር ስለማይፈልጉ እና እነሱ ቁጭ ብለው ስለማይወያዩ ጀነራል አልቡርሃን ከተባበሩት አረብ ኤሚሬት ጋር እወያያለሁ ቢሉ እንኳን በመጨረሻው መስመር ላይ በግብጽና በኤርትራ ጫና ከውይይቱ ሊሸሹ እንደሚችሉም የሚጠበቅ ነው። ስለዚህ አሁን ላይ ጀነራል አልቡርሃን እኔ አልወያይም ወይም ደግሞ በሱዳን መንግስት በኩል የሰጠነው ማረጋገጫ የለም፣ እኛ እንወያያለን እንነጋገራለን አላልንም የሚል ሀሳብ ይዘው የመጡት ከነዚህ ኃይሎች ግፊት የሆነ እንደሆነም ይነገራል። ስለዚህ አሁን ባለው ሁኔታ ላይ ግብጽን መንበላት ኤርትራን መንበላት በራሳቸው መሬት ላይ ውጊያን ፈጥረው ጦርነትን ፈጥረው ኢኮኖሚያቸውን ላለማዳከም ህዝባቸውን ላለመጨረስ ሲሉ ከኢትዮጵያ ጋር ያሉበትን ውጥረት ተከትሎ ግብጽ በውክልና ኤርትራ ደግሞ ኢትዮጵያ ላይ እየፈጸመች ባለችው ትንኮሳ መነሻ በማድረግ የህዋት ቡድንን ከመጠቀም በዘለለ ጀነራል አልቡርሃን ተጠቅመው ነው ጥቃቶችን ሊፈጽሙ የሚችሉት ወይም ደግሞ የሱዳን ድንበሮችን ነው የሚጠቀሙት። ስለዚህ አሁን ባለው ሁኔታ ጀነራል አልቡርሃን ከተባበሩት አረብ ኤሚሬት ጋር መግባባት ላይ የሚደርሱ ከሆነና አሸማጋዩ ባህሬን የምታስታርቃቸው ከሆነ ግብጽም ሆነች ኤርትራ ፍላጎታቸውን ስለሚያጡ ጀነራል አልቡርሃን በዚህ ጉዳይ ላይ እጃቸውን እንዲያስገቡ ፍላጎት የላቸውም። ስለዚህ የሱዳን ጉዳይ አሁን ባለው ሁኔታ ጀነራል አልቡርሃን ኢቭን የራሳቸው ተቆጣጣሪ ያለው የሚሉትን ግዛት እንኳን መምራት የማይችሉበት ደረጃ ላይ በግብጽና በኤርትራ አጀንዳ ቀባይነት የሚንቀሳቀሱበት ነው። ስለዚህ እንወያያለን ተብሎ ሲነገር የነበረውን የሱዳን ባለስልጣናት እኛ ያቀረብነው ሀሳብ የለም፣ ለውይይትም ዝግጁ አይደለንም፣ መግለጫ አላወጣንም ብለዋል። ጀነራሉ ከዚህ በፊትም ተናግረዋል። ይህ ጉዳይ ሊፈታ የሚችለው በጦርነት ነው ሲሉ ፈጥኖ ደራሽ ኃይሉ ደግሞ 450 ሺህ የሚጠጋ ጦር ሰራዊት አለኝ፣ ስለዚህ ጉዳዩን በጦርነት እንፍታው ከተባለ 40 ዓመታትን መዋጋት ይችላሉ የሚሉ መግለጫዎችም ወጥቷል ማለት ነው። በሱዳን ያለው አሁናዊ ሁኔታ ይህን ይመስላል። በዚህ ጉዳይ ላይ ማሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ዝግጅቶች እመለሳለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ለሌሎች መረጃው እንዲደርስ እንድታደርጉልኝ ጋብዛችኋለሁ። ቸር ቆዩ።